ውድ የፈታ ዴሊ ተከታታዮቻችን በዕለተ ሐሙስ ምሽት ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ የምሽት ጥንቅሮቻችንን እንድትከታተሉ እንጋብዛለን። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በትግራይ ለእኩለ ሌሊት የተቃረበ የድሮን ጥቃት ተፈጽሟል። በጥቃቱ ኢላማና ጥቃቱ ባደረሰው ጉዳት ዙሪያ በህወሓትና ተቃዋሚዎቹ በኩል እየወጡ ያሉት መረጃዎች ተቃርኖ የሚታይባቸው ሆነዋል። የምሽቱ ጥንቅራችን ከያዛቸው መረጃዎች መካከል ነው። ለትግራይ ወታደራዊ ኃይሎች አፋጣኝ ጥሪ ቀርቧል። ለሁለት በተከፈለ የክልሉ ጦር ኃይል የቀረበው ጥሪ ዝርዝር ይዘት የምሽቱ ጥንቅራችን አካል ነው። በአዲስ አበባ ስለ ኤርትራው መልእክተኛ ምክርም የምናደርሳቸው አጠር ያለ መረጃ ይኖራል። በጦርነት ድባብና በጸጥታ ስጋት የተነሳ በትግራይ ለሚገኙ ቢዝነሶች የብድር አገልግሎት መስጠት መቆሙን የአፍሪካ ኢንተለጀንስ መረጃ መለከተ። መረጃውን አጠር አድርገን ይዘናል። በሳዑዲ አረቢያ ከ200 በላይ ኢትዮጵያውያን ላይ ሞት ፍርድ በተደቀነበት ከ60 በላይ ኢትዮጵያውያን በቁጥጥር ስር ውለዋል። ይህ አሳዛኝ ክስተት የጥንቅራችን አካል ነው። በሳምንቱ የሲአይኤ ዳይሬክተር ጆን ራትክሊፍ በሚስጥርና በወታደራዊ አውሮፕላን ወደ ሞስኮ ተጉዘው ለአጭር ሰዓታት ቆይታ አድርገው መመለሳቸው በዓለም አዲስ ጭንቀት አዋልዷል። መረጃውን ይዘናል። ጅቡቲ በወደቡ አስተናግዳ የማታውቀው እጅግ ግዙፍ መርከብ በሳምንቱ በዶራሃሌ ወደብ ላይ መቆሙ በአገሪቱ ግርምት የፈጠረ ክስተት ሆኗል። እንመለከተዋለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0990 43 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። የምሽቱ የድሮን ጥቃት ትላንት ምሽቱን 4 ሰዓት አካባቢ በትግራይ ድሮን ጥቃት መፈጸሙን መረጃዎች አመልክተዋል። ጥቃቱ በሳሃርቲ ወረዳ ጊጄት በተባለች ከተማ የተፈጸመ መሆኑ ታውቋል። በአካባቢው ባለ የሁለተኛ ደረጃ ትምህርት ቤት ላይ የተፈጸመ መሆኑን የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ተናግረዋል። በህወሓት አመራሮች በኩል በዚሁ ጥቃት በዓለም ባንክ ሲደገፍ የነበረ የአይሲቲ ማዕከል ወድሟል ተብሏል። የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ከ1999 ጀምሮ ከ500 በላይ ተማሪዎችን ሲያገለግል የቆየው ማዕከል ሙሉ በሙሉ ወድሟል። 35 ኮምፒውተሮችን ከጥቅም ውጭ ሆነዋል ሲሉ አስታውቀዋል። በትግራይ በኩል ህወሓትን የሚቃወሙ ማህበራዊ አንቂዎች ትምህርት ቤቱ ለድሮን ጥቃት የተዳረገው ህወሓት አካባቢውን የታጣቂዎች መስፈሪያና የጦር መሳሪያ ማከማቻም ጭምር ስላደረገው ነው ብለዋል። የትግራይ ትምህርት ቢሮ ደግሞ በአካባቢው ምንም አይነት ወታደራዊ ኢላማ ሊሆን የሚችል ነገር አልነበረም፣ የታጠቀ ኃይልም አልነበረም ሲልም በጥብቅ አስተባብሏል። በዚሁ በሳሃርቲ ወረዳ ጊጄት በተባለ ቦታ ተፈጽሟል በተባለው የድሮን ጥቃትም ሆነ በሌሎች አካባቢዎች ሰሞኑን እየተሰሙ ባሉት የድሮን ምቶች ዙሪያ የፌዴራል መንግስት ምንም ያለው ነገር የለም። እስካሁን ባለው ሁኔታ የድሮኖችን ጥቃት በተመለከተ የሚሰማው መረጃ ከህወሓት አመራሮች በኩል ብቻ ነው። የጥቃት ኢላማዎችንም በተመለከተ ከህወሓት ክስ ባሻገር በገለልተኛ አካል የተጣሩ መረጃዎችን ማግኘቱም አስቸጋሪ ሆኗል። ተከታታይነት በሚታይባቸው በእነዚህ የድሮን ጥቃቶች እስካሁን ባለው ሁኔታ በህወሓት በኩል ወታደራዊ ጉዳቶችን አስተናግጃለሁ ያለበት ሁኔታ አንድ ጊዜ ብቻ ነው። ሌሎችን ጥቃቶች በተመለከተ በሲቪል ተቋማት ላይና ሲቪሎች ላይ ያነጣጠረ ጥቃት ተፈጸመ በማለት ክሶችን ሲያሰማ ይታያል። ከወራት በፊት በኤርትራ በኩል ወደ ሱዳን ለማምራት ጉዞ ላይ የነበሩ የህወሓት ታጣቂዎች ሽራሮ ላይ በድሮን ጥቃት ደርሶባቸው በርካቶች የተገደሉ ሲሆን ህወሓትም የታጣቂዎቹ ከፍተኛ አመራሮች በተገኙበት የቀብር ስነ ስርዓትን ሲያከናውን ታይቷል። ከዚያ በኋላ መቀሌን ጨምሮ ተከታታይነት ያላቸው የድሮን ጥቃቶች መፈጸማቸው እየተሰማ ሲሆን የፌዴራል መንግስቱ የህወሓት የመሳሪያ ክምችቶችን ታሳቢ ያደረጉ የድሮን ድብደባዎችን እያካሄደ ነው የሚሉ መረጃዎች ሲወጡ ቆይተዋል። ህወሓት ወደ ጦርነት እገባለሁ በማለት በዝግጅት ውስጥ መሆኑን መግለጽ ከጀመረ ዋላ ደር ያለ ሲሆን ምናልባትም እነዚህ የድሮን ጥቃቶች ይህንኑ የህወሓትን የጦርነት እወጃ ታሳቢ በማድረግ የማዳከም ስራን የመስራት ኦፕሬሽን ነው እየተባለም ነው። ህወሓት ወደ ጦርነት እገባለሁ ብሎ ቢያውጅም ሁለቱ ኃይሎች በአንዳንድ አካባቢዎች መጠነኛ የሆነ ግጭቶች ውስጥ ከመግባት ውጪ ወደ ለየለት ጦርነት የገቡበት ሁኔታ አልታየም። አሁን ያሉት ውጥረቶች ረግበው ሁለቱም ኃይሎች ልዩነቶቻቸውን በንግግር እንዲፈቱ ዓለም አቀፍ ማህበረሰቡ በመግለጫዎች ደጋግሞ እያሳሰበም ይገኛል። በቀጣይ ርዕስ የኤርትራው መልእክተኛ በአዲስ አበባ። በዛሬው ዕለት የኤርትራው መልእክተኛ በአዲስ አበባ መክረዋል። በኢትዮጵያ ኤርትራው አምባሳደርና በአፍሪካ ህብረት ኤርትራን የወከሉት ቢኒያም በርሄ መክረዋል።
ምክሩ የተካሄደው ዋና መቀመጫውን በአዲስ አበባ ባደረገው የአፍሪካ ህብረት መሆኑን ህብረቱ በዛሬው ዕለት በኤክስ ገጹ ላይ ባጋራው መልእክቱ አስታውቋል። አምባሳደሩ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር እንደመከሩም የኤክስ ገጽ መረጃው አመላክቷል። የኤርትራ የህብረቱ ቋሚ መልእክተኛ ቢንያም በርሄ በ49ኛው የአፍሪካ ህብረት ስብሰባ ውጤቶችና በቀጣይም በሉዋንዳ በሚካሄደው 21ኛው የአፍሪካ ህብረት የመሪዎች ልዩ ጉባኤ ዝግጅት ላይ ሀሳብ የተለዋወጡ መሆኑን የህብረቱ የኤክስ ገጽ መረጃ አክሏል። የኤርትራ የአፍሪካ ህብረት እንደዚሁም የተባበሩት መንግስታት ድርጅት አባል ሀገር ብትሆንም የሀገሪቱ መሪ ፕሬዚዳንት ኢሳያስ በየትኛውም የሁለቱ ዓለም አቀፍ ዓመታዊ የመሪዎች ጉባኤ ላይ የሚሳተፉበት ሁኔታ አይታይም። የኤርትራ ነፃነቷን እንዳወጀችና እሳቸውም የሀገሪቱ የመጀመሪያ መሪ በመሆን ስልጣን እንደያዙ ሰሞኑን ፕሬዚዳንት ኢሳያስ የተወሰኑ የአፍሪካ ህብረትና በየዓመቱ በመስከረም ወር ኒውዮርክ ላይ የሚካሄደውን የተባበሩት መንግስታት ጠቅላላ ጉባኤን የተሳተፉባቸው ውስን ጉባኤዎች ነበሩ። ሆኖም የኢትዮ ኤርትራን የ1990ዎቹን የድንበር ጦርነት ተከትሎ ኢሳያስ ከአዲስ አበባ የአፍሪካ ህብረት ስብሰባ እንደዚሁም ከኒውዮርኩም የተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ እርም ብለው ቀርተዋል። በየዓመቱ በአዲስ አበባ በሚካሄደው የአፍሪካ ህብረት ስብሰባ ላይ ኤርትራ የምትወከለው አዲስ አበባ ባለው የኢትዮጵያና የአፍሪካ ህብረት አምባሳደሩ አማካይነት ነው። ከዚህ ውጭ የኒውዮርኩን የተባበሩት መንግስታት ድርጅት ስብሰባ የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳላህ በቦታው ተገኝተው ሲከታተሉ ይታያል። ፕሬዚዳንት ኢሳያስ ድርሽ አይሉ። ወደ ቀጣይ መረጃ አለፍን። ለተከፈሉት ጦር ኃይሎች ጥሪ ቀረበ። በትግራይ ክልል ባለው ወቅታዊ የፖለቲካ ቀውሱ ዙሪያ ሳልሳይ ወያነ ትግራይ ሳወት 3 ተከታታይ መግለጫዎችን አውጥቷል። ፓርቲው ለትግራይ ጦር ኃይል ቲዲኤፍ እና ለትግራይ ሰላም ኃይል ቲፒኤፍ አስቸኳይ ጥሪ አቅርቧል። ሳልሳይ ወያነ ትግራይ በትግራይ ውስጥ ያለው የፖለቲካ አለመግባባት ህዝቡን ለከፋ ረሃብና የህልውና ስጋት እየዳረገው መሆኑን ገልጿል። ይህንን ቀውስ በፖለቲካዊ ውይይትና በብሔራዊ መግባባት ለመፍታት ሳልሳይ ወያነ ትግራይ አዲስ ምዕራፍ ለመክፈት እየሰራ መሆኑን የጠቀሰ ሲሆን በትግራይ ያሉ የፖለቲካ ኃይሎች ሁሉ በጋራ በመሆን ሰላማዊ ፖለቲካ ምህዳር እንዲፈጥሩና የህዝቡን ደህንነት እንዲያስጠብቁ ጠይቋል። ፓርቲው ለትግራይ ጦር ኃይል ቲዲኤፍ በላከው ደብዳቤ ጸጥታ ኃይሉ የትኛውንም የፖለቲካ ቡድን ወገንተኝነት ሳይይዝ ሙሉ በሙሉ ገለልተኛ መሆን እንዳለበት አሳስቧል። በትግራይ ፖለቲካ ኃይሎች መካከል የሚፈጠሩ ልዩነቶች በህጋዊ በዲሞክራሲያዊና በሰላማዊ ውይይቶች ብቻ መፈታት እንዳለባቸው የጠቀሰው ደብዳቤው የጸጥታ ኃይሉ የህዝቡን ሰላምና ደህንነት የማስከበር እንጂ በፖለቲካዊ ውሳኔዎች ውስጥ የመግባት መብት እንደሌለው አስታውቋል። በተለይም አሁን ባለው አስቸጋሪ ሁኔታ ውስጥ የትግራይ ጦር ኃይል የታሪክ የሞራልና ህዝባዊ ኃላፊነቱን በመወጣት የክልሉን ሰላምና የህዝቡን ደህንነት በጽናት እንዲጠብቅና ከፖለቲካዊ ሹክሹክታዎች እንዲርቅ ፓርቲው ጥሪ አቅርቧል። በተመሳሳይ ሁኔታ ለትግራይ ሰላም ኃይል ቲፒኤፍ በተላከ ሁለተኛ ደብዳቤ ላይ በትግራይ የተፈጠረው የፖለቲካ ቀውስ በወታደራዊ ወይም በኃይል አማራጭ ሊፈታ እንደማይችልና የትጥቅ እርምጃዎች የህዝቡን ስቃይ ከማባባስ ውጭ መፍትሄ እንደማያመጡ ተብራርቷል። ሳልሳይ ወያነ ትግራይ በደብዳቤው ላይ እንዳሰፈረው ማንኛውም ወታደራዊ እንቅስቃሴ ክልሉን ህዝብ ወደ ከፋ ውድመት የሚያስገባ በመሆኑ የጸጥታ ኃይሎች ከኃይል አማራጮች ተቆጥበው ለዘላቂ የፖለቲካዊ ውይይት እድል መስጠት ይገባቸዋል። ሁሉም ወገኖች በፕሪቶሪያው ስምምነት መሰረት ለሰላማዊ መፍትሄዎች ቅድሚያ እንዲሰጡ፣ በትግራይ ውስጥ ሰላምና ዲሞክራሲያዊ ስርዓት እንዲገነባ እንዲሁም የህዝቡ የህልውና አደጋዎች እንዲቀረፉ የጋራ ኃላፊነታቸውን እንዲወጡ ፓርቲው ጥሪውን አቅርቧል። ይህ በእንዲህ እንዳለ ሳልሳይ ወያነ ሳወት በትግራይ ክልል ያለውን የፖለቲካ ቀውስ በዘላቂነት ለመፍታት ለህወሓት አመራሮች ይፋዊ ጥሪውን አቅርቧል። ፓርቲው በትግራይ ውስጥ ለዓመታት የዘለቀው የአንድ ወገን የፖለቲካ የበላይነትና የተሳሳተ አካሄድ ክልሉን ለከፋ ኢኮኖሚ ውድቀት፣ ለረሃብና ለህዝብ መፈናቀል መዳረጉን በጽኑ የኮነነ ሲሆን አሁን ያለውን የህልውና ስጋት ለመቀልበስ የውስጥ ልዩነቶችን በኃይል ለመፍታት መሞከር ፍጹም ተቀባይነት እንደሌለው አስታውቋል። በመሆኑም ህወሓት እስካሁን የተከተለውንና ለሀገረ ገዥነት ብቻ የሚያደላውን የፖለቲካ አካሄድ በአስቸኳይ በመተው ከሌሎች የፖለቲካ ኃይሎች ጋር በእኩልነትና በቅን ልቦና ሁሉን አቀፍ ብሔራዊ ውይይት እንዲጀምርና ለህዝቡ ዘላቂ ሰላምና ደህንነት ሲባል ለዲሞክራሲያዊ ስርዓት ግንባታ በሩን እንዲከፍት ሳልሳይ ወያነ ትግራይ አጽንኦት ሰጥቷል። በቀጣይ መረጃ ባንኮች ለትግራይ አነስተኛ ቢዝነሶች ብድር መስጠት አቁመዋል። በጦርነት ድባብና በጸጥታ ስጋት የተነሳ በትግራይ ለሚገኙ ቢዝነሶች የብድር አገልግሎት መስጠት መቆሙን የአፍሪካ ኢንተለጀንስ መረጃ አመልክቷል። ወደ 5 የሚጠጉ ባንኮች በተለይ ለአነስተኛ ቢዝነሶች የሚሰጡትን አነስተኛና መካከለኛ ብድር ሙሉ በሙሉ ማቆማቸውን ዘገባው ጠቁሟል። የመረጃ ምንጩ ለትግራይ ክልል ቢዝነሶች ብድር መስጠት ቆመዋል ሲል በተለይም በአውሮፓ ህብረትና በጀርመን መንግስት ትብብር በኢትዮጵያ አነስተኛ ቢዝነሶችን ለማገዝ ሲባል በተዘጋጀው ፈንድና ፕሮጀክት ስር ብድር መሰጠት ሲገባው የደህንነት ስጋትና የጦርነት ድባብ ባንኮቹን እጃቸውን እንዲሰበስቡ እንዳደረጋቸው አመልክቷል። በኢትዮጵያ በ5 የፋይናንስ ተቋማት በኩል ተፈጻሚ የሚሆን በአውሮፓ ህብረትና በጀርመን መንግስት ትብብርና ፈንድ የሚደገፍ በሰሜን ኢትዮጵያ መልሶ ግንባታ ለማድረግ ባሰበ ፕሮግራም መሰረት ለአነስተኛ ቢዝነሶችና ስራ ፈጠራዎች የሚሰጥ የብድር አገልግሎት መቋረጡ ፈንድ ያደረጉት አካላት ጥያቄ እንዲያነሱ ማድረጉን መረጃው ጠቁሟል። በክልሉ እየበረታ የመጣው የጸጥታ ስጋት፣ የብድር ማስያዣዎች ወይም ኮላተራል ውድመትና የውድመት ስጋት እንዲሁም በሰሜኑ የቀድሞ ጦርነት ዓመታት ያልተከፈሉ የብድር ዕዳዎች ባንኮች በክልሉ ላሉ ስራ ፈጣሪዎች ገንዘብ ከማበደር እጃቸውን እንዲሰበስቡ ካደረጉ ዋነኛ ምክንያቶች መካከል መሆናቸውን መረጃው ጠቁሟል። በአውሮፓ ህብረትና በጀርመን መንግስት ድጋፍ በሰሜኑ የሀገሪቱ ክፍል
መልሶ ግንባታ ጋር በተያያዘ ለአነስተኛ ቢዝነሶች ሲሰጥ የነበረ የባንክ የብድር ድጋፍ እንደ አውሮፓውያኑ አቆጣጠር በ2024 ግንቦት ወር ላይ የተጀመረ ነበር። ፕሮግራሙ ለ4 ዓመታት ቆይታ እንዲኖረው ታስቦ የተጀመረ ቢሆንም ብድሩን በተግባር የመስጠት ሂደቱ ግን የተጀመረው በያዝነው ዓመት ከጥቂት ወራት በፊት ነበር። አውሮፓ ህብረት ለፕሮግራሙ 30 ሚሊዮን ዩሮ ፈንድ ሲያደርግ የጀርመን መንግስት ደግሞ 3 ሚሊዮን ዩሮ መድቧል። በፕሮግራሙ ጅማሮ ላይ ደግሞ የኔዘርላንድስ መንግስት $3 ሚሊዮን መለገሱን መረጃ ያመለክታል። በድምሩ ፕሮግራሙ በጦርነት በተጎዱ አካባቢዎች የቢዝነስና ኢኮኖሚ እንቅስቃሴን ለማበረታታት 36 ሚሊዮን ዩሮ ማለትም ወደ 4.7 ቢሊዮን ብር ለአነስተኛ ቢዝነስ ባለቤቶችና ስራ ፈጣሪዎች እንዲሰጥ የታሰበበት ነው። የኢትዮጵያ ንግድ ባንክን ጨምሮ 5 ተቋማት በአነስተኛ ወለድ መጠን ብድሩን እንዲያቀርቡ በፕሮግራሙ የታሰበ መሆኑ ሲገለጽ፣ ብድሩ በሰሜን ኢትዮጵያ፣ በትግራይ፣ በአማራና በአፋር ክልሎች ለማድረስ የታሰበ ነው። ብድሩ በተለይ በግብርና ምርቶች፣ ንግድና አገልግሎት ሰጪዎች እንዲሁም በአነስተኛ ግንባታ ዘርፍ የተሰማሩትን ለማበረታታት ያሰበ ነው። ለሴቶችና ለወጣቶችም ቅድሚያ የሚሰጥ ነው። በ2024 የሙከራ ፕሮግራሙ 2.2 ቢሊዮን ብር በሶስቱ ክልሎች ለስራ ፈጣሪዎችና አነስተኛ ቢዝነስ ባለቤቶች በብድር የተሰጠ ሲሆን በቅርቡ የአውሮፓ ህብረት 31 ሚሊዮን ዩሮ ፈንድ የጨመረ ሲሆን በለቀቀው በዚህ ገንዘብ በ4 ባንኮችና በአንድ ማይክሮ ፋይናንስ ተቋም በኩል ብድሩ ይሰጣል። በሁለቱ ክልሎች የብድር አሰጣጥ ወደ ስራ መግባቱ ሲጠቀስ ባንኮቹ በትግራይ ክልል በተጠቀሱት ምክንያቶች ብድሩን ከመስጠት መቆጠባቸውን ዘገባው አመልክቷል። በቀጣይ ርዕስ ከሞት ፍርድ ጋር የተፋጠጡት ኢትዮጵያውያን። በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ላይ የሞት ፍርድ በተደቀነበት ከ60 በላይ ኢትዮጵያውያን በቁጥጥር ስር ውለዋል። ከእጽ ጋር በተያያዙ ጥፋቶች ላይ እጅግ ጠንካራ የህግ እርምጃዎችንና የሞት ቅጣትን በስፋት እየተገበረች ባለችው ሳውዲ አረቢያ በነሐሴ ወር ብቻ ጫትን ጨምሮ የተለያዩ እጾችን በማጓጓዝ ወንጀል የተጠረጠሩ ቢያንስ 60 ኢትዮጵያውያን በቁጥጥር ስር መዋላቸው ተሰምቷል። ትላንት ረቡዕ ነሐሴ 20 2018 ዓ.ም በተደረገ አሰሳ ተጨማሪ 15 ኢትዮጵያውያን ከ290 ኪሎ ግራም ጫት ጋር እጅ ከፍንጅ መያዛቸውን የሳውዲ የድንበር ጥበቃ ጠቅላይ ዳይሬክቶሬትን ጠቅሶ ሳውዲ ጋዜጣ ዘግቧል። ከእነዚህ ተጠርጣሪዎች መካከል 12 ኢትዮጵያውያን በቁጥጥር ስር የዋሉት ጃዛን እና አስሪ በተባሉት የድንበር ግዛቶች ውስጥ በተካሄዱ 3 የተለያዩ የተቀናጁ የጸጥታ ዘመቻዎች ሲሆን ቀሪዎቹ ደግሞ በዋና ከተማዋ ሪያድ ግዛት ውስጥ የተከለከሉ እጾችንና መድኃኒቶችን በህገወጥ መንገድ ሲያስተዋውቁ የነበሩ መሆናቸውን የሀገሪቱ የዜና ምንጮች በሰፊው ዘግበውታል። ይህ በሳውዲ ባለስልጣናት በኩል እየተወሰደ ያለው ተከታታይ ቁጥጥር እርምጃ ሀገሪቱ ከእጽ ጋር በተያያዙ ክሶች ጥፋተኛ በተባሉ በርካታ ኢትዮጵያውያን ላይ ተከታታይ ሞት ቅጣት እየፈጸመች ባለችበት ወቅት ላይ የተከሰተ ነው። ባለፉት የሰኔና የሐምሌ ወራት ብቻ በቀናት ልዩነት ውስጥ በበርካታ ኢትዮጵያውያን ላይ ሞት ቅጣት ተፈጻሚ መደረጉ ይታወሳል። የዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች ባለፈው ሐምሌ ወር ባወጣው መግለጫ ከፈረንጆቹ ጥር ወር ወዲህ ብቻ ቢያንስ 17 ኢትዮጵያውያን በተመሳሳይ ወንጀል ተከሰው በሀገሪቱ ህግ መሰረት በሞት ተቀጥተዋል። በአሁኑ ሰዓትም በተመሳሳይ የእጽ ማጓጓዝና ንግድ ወንጀል የተከሰሱና የሞት ቅጣት ተፈርዶባቸው በሳውዲ የተለያዩ እስር ቤቶች ውስጥ የሚገኙ ከ200 በላይ ኢትዮጵያውያን እንዳሉ በስፍራው የሚገኙ የቅርብ ምንጮች ለቢቢሲ በሰጡት ቃል አረጋግጠዋል። ይህ በእንዲህ እንዳለ የሳውዲ አረቢያ መንግስት ህገወጥ የእጽ ዝውውርንና አጠቃቀምን ለመግታት እያደረገ ያለውን ዘመቻ አጠናክሮ የቀጠለ ሲሆን ማንም ሰው የሀገሪቱን ጥብቅ የወንጀል ህግ በመተላለፍ እጽ ሲያጓጉዝ ወይም ሲያዘዋውር ቢገኝ ያለምንም ምህረት ከፍተኛው ቅጣት እንደሚጠብቀው በተደጋጋሚ ሲያስጠነቅቅ ቆይቷል። በሌላ በኩል የተጎጂ ቤተሰቦችና የሰብአዊ መብት ተሟጋቾች ቅጣቶቹ እጅግ የበረቱ ከመሆናቸውም በላይ ብዙዎቹ ስደተኞች ያለምንም በቂ ህጋዊ ከለላና የትርጉም አገልግሎት ለዚህ ከባድ ፍርድ እየተዳረጉ ነው በማለት ስጋታቸውን ይገልጻሉ። ይሁን እንጂ የሳውዲ ባለስልጣናት የሀገሪቱን ደህንነትና ሰላም ለማስጠበቅ ሲሉ ከእጽ ጋር በተያያዙ ወንጀሎች የጠረጠሯቸውን ግለሰቦች ያለምንም ልዩነት በቁጥጥር ስር ማዋላቸውንና ጥብቅ ህጋዊ እርምጃ መውሰዳቸውን በቀጣይነት እንደሚገፉበት አስታውቀዋል። በቀጣይ ርዕስ በጅቡቲ ግርምት የፈጠረችው መርከብ። ጅቡቲ በወደቡ አስተናግዳ የማታውቀው እጅግ ግዙፍ መርከብ በሳምንቱ በዶርሃሌ ወደብ ላይ መቆሙ በሀገሪቱ ግርምት የፈጠረ ክስተት ሆኗል። ከ18000 በላይ ኮንቴነሮችን የምትይዝና የኢትዮጵያን ጭነቶች መያዟ የተጠቆመው የፈረንሳይ መርከብ ጅቡቲ ላይ አነጋጋሪ ሆናለች። ዶርሃሌ ወደብ ላይ ቆመችው ይቺ ግዙፍ መርከብ በሀገሩ ሚዲያ ትኩረት የተሰጣት ሲሆን ቤንጃሚን ፍራንክሊን የሚል መጠሪያ ያላት ናት። 400 ሜትር የምትረዝመው ይቺ መርከብ በ4 ከባድ ጉልበት ባላቸው ጎታች መርከቦች እየተገፋች ደህንነቱ በተጠበቀ የወደቡ የውሃ ክልል ላይ እንድትቆም ተደርጋለች። ጅቡቲ በታሪኳ ሪከርድ የሰበረ ግዙፍ መርከብ ከማየቷ ባለፈ ወደቦቿ አሁን ላይ በዓለም ደረጃ እጅግ ግዙፍ የሚባሉ መርከቦችን የማስተናገድ አቅም እንዳላቸው አስመስክራለች። መርከቧ ከጫፍ እስከ ጫፍ የ4 የእግር ኳስ መጫወቻ ሜዳዎች ድምር ስፋት ያላት ሲሆን ተጨማሪ 30 ሜትር የሚረዝም አካል አላት። ወደ ላይ ያላት ቁመት በአሜሪካ የኒውዮርክ ኢምፓየር ስቴት ህንፃን የሚበልጥ ነው ተብሏል። መርከቧ ለኢትዮጵያ የታሰበ ጭነት እያራገፈች ስለመሆኑ ተጠቁሟል። የመርከቧን ስምሪት የሚያደርገው አካል ወይም ካምፓኒ ከኢትዮጵያ አስመጪዎች ጋር የንግድ ግንኙነት እንዳለው ቢታመንም መርከቧ በዚህ ለጅቡቲ ባስገረመ ጉዞና ቆይታዋ ምን ጭነት ይዛለች ለሚለው ጥያቄ መረጃው መልስ አልሰጠም።
በቀጣይ ርዕስ ዓለማችንን ጭንቅ ውስጥ የከተተው ጉዳይ የሲአይኤ ዳይሬክተር ጉዞ ለምን አነጋገረ? በሳምንቱ የሲአይኤ ዳይሬክተር ጆን ራትክሊፍ በሚስጥርና በወታደራዊ አውሮፕላን ወደ ሞስኮ ተጉዞ ለአጭር ሰዓታት ቆይታ አድርገው መመለሳቸው በዓለም አዲስ ጭንቀት አዋልዷል። የደህንነቱ አለቃ ሞስኮን የረገጡት በሳምንቱ ማክሰኞ ቢሆንም የጉዞ ምክንያትና ምን ሊከተል ይችላል የሚለው ስጋት አሁን ላይ ወደ መነጋገሪያነት ተቀይሯል። ትላንት ረቡዕ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉዞ ያስነሳውን አቧራና ትኩረት በመመልከት ጉዞው መደበኛ የዲፕሎማሲ ጉዞ ነው ሲሉ ነገሩን ለማብረድ ሞክረዋል። የሲአይኤው ሰው ግን ሞስኮ ገብቶ መውጣቱ አንዳች ነገር ሊመጣ ይችላል በሚል ጉዳዩ እንዲጦዝ አድርጎታል። የሲአይኤ ዳይሬክተር ጆን ራትክሊፍ ከሁለት ቀን በፊት ማክሰኞ ዕለት ሞስኮ ገብቶ እንደወጡ ቢነገርም ሩሲያ ግን ማረጋገጫ የሰጠችው በዛሬው ዕለት ነው። መረጃው መረጋገጡ በራሱ ጉዳዩ ወደ መነጋገሪያነት እንዲመለስ አድርጎታል። ዳይሬክተሩ በሞስኮ ቆይታቸው ፕሬዝዳንት ፑቲንን እንዳላገኙ፣ ሆኖም የሩሲያ የደህንነት አቻዎቻቸውን አናግረው ስለመመለሳቸው የሩሲያው ቤተ መንግስት ክሬምሊን ባለስልጣናት ዛሬ መረጃ ሰጥተዋል። ፑቲንም ስለ ደህንነቱ አለቃ ጉብኝት ማብራሪያ ተሰጥቷቸዋል ተብሏል። የሲአይኤው ኃላፊ ጆን ራትክሊፍ ታዲያ በወታደራዊ አውሮፕላን ወደ ሞስኮ ስለተጓዙበትና ከጥቂት ሰዓታት ቆይታ በኋላ ስለተመለሱበት ምክንያት የተለያዩ መላምቶች እየተሰጡ ይገኛሉ። የሲአይኤው ኃላፊ ሞስኮ በድንገትና ለአጭር ሰዓት ያለ ቀጠሮ የተገኙት አንዳች ድንገተኛ ስጋት ቢኖር ነው የሚለው ድምዳሜና ትንታኔ አጋድሏል። በተለይ ሩሲያ ከሰሞኑ እያደረገች ካለው የወታደራዊ ልምምድ ጋር ተያይዞ ሞስኮ ኔቶን ለመፈተን አዲስ የጦር ግንባር ከዩክሬን ውጭ በቀጥታ በኔቶ አባል ሀገራት ላይ ትከፍታለች የሚል ስጋት እንዲናፈስ አድርጓል። ሞስኮ በተለይ በባልቲክ ሀገራት ላይ በሆነ መልኩ ጥቃት ለመሰንዘር መዘጋጀቷ በሰፊው እየተተነተነ ሲሆን የሲአይኤው አለቃ ሞስኮ ድንገት ሰተት ብሎ መግባት ይህንን ለማስቆም እንደሆነ ተገምቷል። ዘ ስትሪት ጆርናል፣ ሲቢኤስ ኒውስ እና ፖለቲኮ የመሰሉ የዋሽንግተን ሚዲያዎች የደህንነቱ አለቃ ለሩሲያ በኔቶ ጉዳይ ማስጠንቀቂያ ሰጥተው ተመልሰዋል ሲሉ ዘግበዋል። በዛሬው የሩሲያ ቤተ መንግስት ባለስልጣናት መልስ ግን ከዳይሬክተሩ ስለመጣ ማሳሰቢያ የተገለጸ ነገር የለም። ነገሩን የበለጠ እንዲራገብ ያደረገው ደግሞ መሰል ድንገተኛ የሞስኮ ጉብኝት በአሜሪካ የደህንነት አለቃ ከዚህ ቀደም የተካሄደው ሩሲያ ዩክሬንን ከመውረሯ በፊት በመሆኑ ነው። ስለዚህ አንድ ነገር ሊፈጠር ነው የሚለው ስጋት የበለጠ አይሎ እየተሰማ ይገኛል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።